አዲስ ነገር ተፈጥሯል። ሙስሊም ሆኛለሁ ሳይሆን ሙስሊም ነኝ አለች። ገኒን ደግሞ እዚህ ጋር ማዳን አለብን እና ዛሬ እንግዲህ እኔም ለመጀመሪያ ጊዜ ልሞክረው ነው። ሞክሬ አላቅም። ምንድነው የምትሞክረው ካላችሁኝ ፕራንክ ላረጋቸው ነው ማለት ነው ዛሬ። ሰላም ሰላም ውድ የናቲ ቲዩብ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ አለሁ። ያው እንግዲህ ቤተሰብ ዛሬ ለየት ባለ ነገር መጥቻለሁ። በእንደዚህ አይነት ነገር መጥቼ አታውቁኝም። እኔም እንደዚህ አይነት ነገር ሞክሬም አላቅም አድርጌም አላቅም። በመጀመሪያ ግን ስለነበሩት ሁኔታ ልንገራችሁ። ማለት ያው አዲስ ነገር ተፈጥሯል። ደግሞ ምንድነው እሱ ሰላም ሙስሊም ነኝ ብላለች እና ብዙ የደበቀችን ነገር አለና በጣም ጭንቀት ውስጥ ገባን ሰሞኑን ማለት ነው። በቃ በጣም ሁሉም ሰው እየተጨናነቀ ነው። እኔ ራሱ በጣም እየተጨናነቅኩ ነበረ ምናምን። እሷ ምንድነው ያለችን ሙስሊም ሆኛለሁ ሳይሆን ሙስሊም ነኝ አለች። ጸበል ልንወስዳት ነበር እኔና ሳሚ ተስማምተን ነበረና አይታችሁታል ቪዲዮ ላይ። ያው እኔም ሳሚም ልብ ገዝተን ገኒንም ጸበል ልንወስዳት ሰላምን በደንብ እንድትድን ጸበል ልንወስዳት ባልንበት ሰዓት ሌላ ሚስጥር አወጣች ማለት ነው። ምክንያቱም በጣም አስጨንቀናት ስለነበረ ተጨንቃ ስለነበረ ማለት የግድ ልናረገው ስለነበረ ሙስሊም መሆኗን ተናግራለች ማለት ነው። እንግዲህ ቤተሰቦች እኔ ማለት በጣም ግራ ተጋብቻለሁና ሳሚን በጣም ግራ ገብቶታል። ገኒን ደግሞ እዚህ ጋር ማዳን አለብን እና በዚህ ሁላ አንዳንዴ ይሄን ሁላ ስንጨናነቅ ምናምን ነገር ምን አሰብኩ እኔ በቃ አንዳንድ ጊዜ እስኪ ነገሮችን ለመቀየር እስኪ በቃ ሁሌ ጸብ መሆን የለበትም፣ ሁሌ መጣላት የለብንም እና አንዳንድ ጊዜ ጨዋታን የሚፈጠር ሰው ያስፈልገናል በመሃላችን። አሁን እኔ ሳሚን ባናድደውም ከዛ ደግሞ በቃ ባናደድኩት ልክ ደግሞ ባዝናናው አንዳንድ ጊዜ ምን ችግር አለው ብዬ አስቤ ነውና የመጣሁት። እና ዛሬ እንግዲህ እኔም ለመጀመሪያ ጊዜ ልሞክረው ነው። ሞክሬ አላቅም። ምንድነው የምትሞክረው ካላችሁኝ ከዚህ ሁላ ጋጋታ ውስጥ በቃ እስኪ አንዳንድ ጊዜ ምናልባት ነገሮችን ከቀየረ ብዬ ፕራንክ ላረጋቸው ነው ማለት ነው ዛሬ። በቃ በተሰበሰቡበት ደውዬለታለሁ ሳሚን። በቃ በጣም ወሳኝ ነገር አለ ምናምን ብዬ ነግሬው ቁጭ ብላችሁ ተሰብስባችሁ ጠብቁኝ ምናምን ብዬዋለሁ። እና እኔም ለመጀመሪያ ጊዜ ነው ፕራንክ ማረገው። ይሳካልኝ አይሳካልኝ አላቅም። እና ቤተሰቦች ፕራንኩ ማለት ነው ከተሳካልኝ እቀይረዋለሁ። ወደ እውነተኛ ነው የምቀይረው ከተሳካልኝና ፕራንኩን ምን እንደሆነ አልነግራችሁም። ግን ያው ሙሉ ቤተሰቡን ነው ፕራንክ ማረገው። ያው አንዳንድ ጊዜ የታመመም ሰው እኮ ትንሽ መሳቅ ምናምን ይፈልግ ይሆናል አይታወቅምና ከዛ ምናልባት በዚህ ነገር ደግሞ ተግባብተን በዛው ቁም ነገር አውርተንም ነገሮችን ልንፈታ እንችላለን ብዬ አስባለሁ። እና እስኪ እንግባ ወደ እነ ሳሚ ጋር እንግባ። እንግዲህ ያው የያዝኩት ነገር አለ ባይ ዘ ዌይ ማጠብቁት ፕራንክ ነው። ምክንያቱም የመጀመሪያዬ ስለሆነ ሊሆን ይችላል፣ ግን በጣም የሚሳካልኝ ነው እየመሰለኝ ያለው። ይሄው እነ ሳሚ ብሎግ ላይ ደርሰናል። እንግዲህ እነ ገኒ ቤት ላይ ያላሳየኋችሁ ነገር አለ ባይ ዘ ዌይ ቤተሰቦች። ምክንያቱም አያችሁት ማለት ፕራንኩን ታውቁታላችሁ ያስኩትን ነገር ካያችሁት ማለት ነው። እና በዚሁ አጋጣሚ ፋሚሊ ሰብስክራይብ እያደረጋችሁን እስኪ አበረታቱን፣ አስተያየት ስጡን። ሰብ እንዴት ነው? ያው በጣም ረጅም ነው እንትኑ በጣም ነው የሚያደክመው።
ኧረ ጨንቆኛል። ካሜራማን እንዴት አሪፍ ሀሳብ ይመስላል ፍራንኮ። እሺ ያው ማይሳካ ከሆነ አብረኝ ለመሮጥ ተዘጋጅ እና ጨንቆኛል። አንኳኳ ተዘጋጅተዋል ብዬ አስባለሁ። ማን ነው? ኧረ ክፈት፣ እኔ ነኝ። ቆይ አንዴ በእናትህ ገላዋን እያጠብኳት። ምንድን ነው አንተ? ምንድን ነው የምትሸፋፈነው? ሰላም እንደዚህ ጀመርሽ ደግሞ ገና በአንድ ቀን? ምንድን ነው? አይ ስታይኝ ፀጉሯን ትሸፍናለች ታውቃለህ? ትሸፍናት አለ እንዲህ እስከዛሬ ስናየዋን ነበር እንዴ? ሰውዬ እኔ ገነትን እያጠብኳት ነው። እያጠብኳት ነው ገነትን። ምን? ገላዋን እያጠብኳት። እንዴት ነሽ? ቁጭ በይ። እየሸሸሽኝ ነው እንዴ? ነይ እዚህ ጋር ተቀመጪ። ምን ችግር አለው እንዴ? ምንድን ነው? ነይ እዚህ ጋር ተቀመጪ። ኦኬ። ገና በአንድ ቀን ይሄን ሁላ ጊዜ ከሳሚ ጋር እንደዛ ስትሆኑ ከርማችሁ ሌላ እንትን ብለሽ በአንዴ ነው እንዴ የምትቀየሪው? ምንድን ነው እንዴ? እየሸሸችኝ ነው። እየሸሸችኝ ነው። የአእምሮ ሕክምና እኮ ያስፈልጋል። ምንድን ነው? ገኒንም አምጣታ ታዲያ። ጠብኳት ገላዋን። አንተ ሁሌ መጨቃጨቅ አይሰለችም እንዴ ናቲ? ኧረ በእናትህ እኔ ለጭቅጭቅ አይደለም የመጣሁት። እኔ እኮ አምኜበት እኮ እየኖርኩ ነው። አሁን እናቴም ማበዷን አምኜ በቃ ነገሮችን ለማስተካከል እየሞከርኩ ነው። አንተ ደግሞ አትጨቅጭቀን እየመጣህ። እየጨቀጨቅኳቸው አይደለም ሳሚ፣ ይኸውልህ አሁን እኛ በጣም በቃ ሰላማዊ ሰው መሆን አለብን። ገባህ? እንደዚህ ከመሬት ተነስተህ ፓስተር ያደርጋል፣ ቄስ ያደርጋል። ምንድን ነው አሁን ሰላምን የምትሰብክብን እዚህ መተህ? እውነቱን ነው ግን ሰላም ያስፈልገናል። እሺ ሰላምማ ያስፈልገናል፣ ግን እኮ የመጀመሪያው ዋነኛው እንትን እኮ አንተ እኮ ነህ። ሰላማችንን የምትረብሸን ገኒ ግለሰብ እኮ አንተ ነህ። ገኒ ምንድን ነው? በበረዶ ነው እንዲያጠብካታል? ይበርዳል። በርዷት ነው። ቁጭ በይ ገኒ። ገና አተኝም? ይበርድሻል። ግቢና ተኝ እና እሷም ታስፈልጋለች። እስኪ አሁን ቁጭ በይና ሰላምም አንተም ቁጭ በይ። አላወራም። አልቀመጥም። ኧረ በእግዚአብሔር ሳሚ ስነ ስርዓት። አልቀመጥም። እኔ ከአንተ አንድ ቀን ጥሩ ነገር ሰምቼ አላውቅም። ቆሜ እንደፈረደብኝ እሰማለሁ። ቁጭ በልና እንደ ትልቅ ሰው እናውራ ሳሚ። ምን? አልቀመጥም። ቆሜም እኮ የሚሆን ነገር ነው አይደል? ጆሮዬ ቆሜም ይሰራል፣ ቁጭ ብዬም ይሰራል። ሲያስጠላ ውሃ ጠማሽ? ይኸውላችሁ በስመ አብ ወወልድ ወመንፈስ ቅዱስ። ገን እኔ እኮ ድንገት ጤነኛ ነው የምትመስለኝ አንዳንዴ እረሳዋለሁ። ገኒ ጤነኛ ናት ሰውዬ። አንተ ነህ እብድ። እናቴን እንደበ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ። ገኒ ምን ሆነሽ ነው? እንጨፍረ ገኒማ የሆነ ነገር ይታወቃታል። የምር ምንድን ነው የምንጨፍረው? በመሀል ዝም ብሎ በመሀል ሜዳ ሙዚቃ ሳይኖር እንዴት ነው የምንጨፍረው? እኔ እኮ እስክስታ ትናንት እስክስታ ጨፈርኩ። አሁን እሺ ምን ልጨፍር? አልጨፍርም። አሪፍ ነው እንደው ሰውዬ ሁሌ ለምንድን ነው ጸብ የምታስነሳው? እኔ ዳንሰኛው እኮ በገነት ምክንያት አንጨፍርም። ግን
ጨፍሪ አንቺ። እሺ እንዴት እንጨፍር ግን? ጨፍሪ አንቺ ነሽ ፀጉሬን እንደውም ቆረሽ ጨፍሪ። ጨፍሩላት ጨፍሪ ምንኛ ነው ደስ አላችሁት የፈለጋችሁ እኛም በቃ ጨፍሩልኝ። ጨፍሩላት በቃ ምንኛ ሳሚ ጨፍር የምችሉትን ጨፍሩ። እኔ ጭፈራ አልችልም እንዴ ጨፍር በእናትህ ደስ እሺ ይሄው ግዴለም ተጫወት አልፈራም እስክስታ ግራ ቢያጋባኝም የገላሽ ሁኔታ ምን ይሆን ማረጉ ደረትሽ ላይ ያለው ገና ሲንቀሳቀስ እጅ ወደ ላይ የሚለው ጨፍሪላት በቃ ምን ይደረጋል? እሺ እሺ ትላንት ይኸውልህ አናቴን ሄደች በዱላ ጨፍሩላት ጨፍር እያለች ጨፍሩ። ቆይ እሺ ገኒ አንዴ ታገሽንና ፕሮግራም ስላለን እንደውም አሪፍ ነው። ገኒ የእውነት ይታወቃታል። የምን አባ ፕሮግራም? ቆይ ነይ ገኒ ነይ። ቆይ ቁጭ በሉና ቁጭ በሉና አሁን ፕሮግራም ስላለን እስኪ ሳሚ በክብር ተቀመጥልኝ በእናትህ። ቆይ በጸብ ነው እንዲህ መቀመጥ ያለብህ አንተ? እኔ የምን ፕሮግራም ነው ሰውዬ? በቃ ያዘጋጀሁት ፕሮግራም አለ። ጨፍሩ። የሚጠቅመን ነገር አለ። ምን ሆነ ነው? አልልም። ጨፍራ። ለምንድን ነው አንቺ ሁሌ ለእሱ የምታግዙ? ቆይ ጨፍሩ። የምን ፕሮግራም ነው? ቆይ ገኒ አሁን እንጨፍራለን። እንደውም የሚያስጨፍር ፕሮግራም ስላለን ይኸውላችሁ ዛሬ ሳሚ አስቀድሜ ልንገርህ፣ በቃ እንዳትጨቃጨቀኝ። እኔ ትልቅ ቁም ነገር ነው ይዤ የመጣሁት። በእርግጥ ይሄ ነገር ከኔ ላይ ይጠበቅ ይችላል። ያው ገኒ እንኳን እሺ እንዳያችኋት ነች። እሷን ተዋትና ሁለታችሁ ይሄ ሰውዬ እኔ በእናትሽ እኔ ከአንተ ቁም ነገር አልጠብቅም። አውቃለሁ ጓደኛዬ እኮ ቁም ነገር ነው ይዤ የመጣሁት። አትንካት፣ መነካካት አትፈልግም። እሺ ሃይማኖቱ አይፈቅድም። አሁን ማክበር አለብን ሃይማኖቱ። እሱ ልክ ነው። ግን እንደዛም ቢሆን ደግሞ እንደዚህ መለያየት የለብንም። የሚያስተሳስረንን ነገር ፕሮግራም አዘጋጅቼ አሁን ብቻዬን ስለመጣሁ አይደለም፣ ትልቅ ፕሮግራም ነው ይዤ የመጣሁት። ሳሚ ጸብ ምናምን እኔ አልፈልግም። ሰላም ነው የምፈልገው። ተነጋግረን እንድንፈታ ነው የምፈልገው። ሰላምም ደግሞ ሰው በሰውነቱ ይከበራል። በቃ ማይሆኑ ውሳኔዎችን እንዳትወስኝ። ጨፍሩ በቃ ምንድነው? እንዴት ነው የሚያደርገው? ናቲ እኛ ብዙ ጊዜ እንትን አለን። እሺ በቃ ቆይ እሷን ላበላት ነው። ጨንቆኝ እኮ ነው እንዴት እንደምነግራቸው። ናቲ ምንድነው? አጨፍረች ናቲ ጨፍሩ። ቆይ ልንጨፍር ነው አሁን። ኧረ በእናትህ ንገረን ምንድነው? እኔ አስጠላኝ በቃ። እጭ ገና ምሳውን አልበላችም። ሳሚ አሁን ተረጋጋ ብያለሁ እና ለኔ አታስጨርሰኝ። ምን ሆነ ነው እንዴ? ናቲ አጨብጭብ። ለማን ነው? ተነስ በእግዚአብሔር አንተ እንዴ አለ እንዴ እንደገና ያታጨበጭብ? ለምን ነው ማጨበጭበው? አበባ እየሰጣት ነው እንዴ ማጨበጭበው? ሰላም ተቀበይኝ እንጂ እንዳትቀበዩ አይቻልም። እንዳትቀበዩ በቃ አልፈልግም። በእግዚአብሔር ስነ ስርዓት ያዝ። ተነስ ሰውዬ፣ ሌላ ጸብ ሳይፈጠር ነገር ያለው ናቲ ሳሚ ቆይ ናቲ ምን ነው እንዴ? አንቺ አትሳቂ። እኔ ቁም ነገር አይደል እንዴ ይዤ የመጣሁት? ጨፍር። ናቲ ተነስ በእናትህ እንዴ ለምን አትቀበይኝም? ምን ችግር አለ? ምን ምንድን ነው የፈለግከው አንተ? ምንድን ነው ፍላጎትህ? እንዴት ምንድን ነው ፍላጎት? አበባ እየሰጠዋት ነው። ምንም ቢሆን አበባውን ተቀብለሽ ነው እንዴ መጠየቅ ያለብሽ። አበባ አጨብጭቢ ገኒ አጨብጭቢ። ምን ልትሆኚ ነው አንቺ የምትቀበያት? ማታ ልጅ ወለዛ በእናትሽ ሳሚ ምን ሆነ ነው? አይቻልም እንደዚህ አይነት ነገር በእናትህ ያማል እንዴ አንተ ተቀበይ አንቺ አጨብጭብ። ከዚህ በፊት አንተ አይደለ እንዴ እንዳነካት የምትለኝ? ያማል እንዴ እንደዚህ አይነት ነገር እንዳታረግ ናቲ። ናቲ ተነስ ይነሳ በቃ ሳሚ ተቀበይ እንዳነኪው
ሳሚ ምን አለባት ያማል እንዴ? ከመጀመሩ ነው አንተ እንደዚህ አንተ አጨብጭብ። ቆይ ከመጀመሩ ነው ናቲ አበባ የሚሰጣት ለሰላም። ለአንተ እኮ አይደለም እየሰጠው ያለው ለሷ ነው እኮ ከመጀመሩ። ሰላም ተንበርክኬ ነው ያለው። እኮሽ ተቀበል እኮ ተቀበይኛ። ተቀበይ ይኸውልሽ እሺ በቃ ግልጽ ላድርግልሽ። ሰላም እየቀለድሽ ነው መሰለኝ። አንተ ነህ እንጂ የምትቀልደው ናት እኮ። ይኸውልሽ እኔ አሁን ካልተቀበልሽኝ አልነሳም እኮ። ምንም በተመለከተ ነው እኮ ግራ ገባ። ቀይ አበባ የሚሰጠው ለማን እንደሆነ ታውቃለህ? ስማኝ፣ ለፍቅረኛ እኮ ነው እኮ። ስማኝ፣ ይኸውልህ እኔና እሷ ብዙ ጊዜ አብረን አሳልፈናል። አሁን ደግሞ የክፉ ቀን ደራሿ ሆኛለሁ። ባለፈው መድኃኒት አምጥቼ አድኛታለሁ። ስለዚህ አሁን ደግሞ ፍቅር ይዞኛል ከሷ። ከዚህ ጋር ተነሳ ገነት። እኔ በእናትሽ ይሄን ሰው እያናቱ እንዳለው እንደ አንቺ ልትቀበይ ሆነ እንዴ? ቆይ ተቀበይ ናቲ ተነስ በእናትህ። እሳዝንም እንዴ ተንበርክኮ ተቀበይ። እወድሻለሁ እያለሽ ነው። አንቺ ትወጂዋለሽ እሱን አልወደውም ግን እኮ። ማን አንቺ? ተቀበይ አንተ ምን ሆነ ነው? ቆይ ያማል እንደ አንተ ምን አገባህ አንተ? ቆይ እንዴት ነው የማያገባኝ? ለምን ደሞ የምትቀበለኝ? ተቀበለሽኛል? ተቀበላለሁ። አንተ ወደዛ ይደረ ሰው ያብዳል። በእናታችሁ ያማል እንዴ? እንዴ አንተ ምን አገባህ? ቆይ ይሄን አባ ጣይልኝ። ለምን ምንድን ነው? ቆይ ለምን እንደምትይኝ? ቆይ ለምን እንደምትይኝ? በቃ አልፈልግም። ጣይ እንዳትዪ ተቀበለኝ። አልፈልግም። አሁን እንጨፍር ገኒ። አሁን ጨፍርሽ። እኔ ምንም የምጨፍርበት ጉዳይ ነይ። ተቀብለሽኛል አይደለ? እንጨፍር በቃ። አንቺ አበባውን ጣዩ። አትንከርፈፊብኝ። ጣዩ። ለምንድን ነው የሚሰጥሽ ሲጀመር እንዴ? ጨፍሪ ሳሚ በእናትህ ናት። አሁን እንጨፍር። ቅድም እንጨፍራለን አላላችሁ? አንተ ቆይ ምን እየሆንክ ነው ናቲ? እኔ ግራ በቃ እሺ ጨፍር። ቆይ ኧረ ናቲ በቃ ጨፍሩ። ናቲ ለባላት ትንካኝ እንዴ? ምን ቁጭ በል ዝም ብለህ ለና አንዴ እስቲ እንደዚህ አገጩን ልበልልሽ በእናትሽ። ሳሚ ምንድን ነው የሚያንጨረጭር? ቆይ ለምን ደግሞ አልንጨረጨር? ቁጭ በል እሺ ናቲ። ሁለታችሁ ነው እንትን ማለት። አንቺ ምን እየሆንሽ ነው? ሰላም በቃ ጤነኛ ነሽ? ሳሚ ሳሚን ተይው በቃ። ጤነኛ ነሽ ወይ አንተ? ረብ ምን ሆነ ነው? አይሆንም በቃ። እኔ አይኔ እያየ እናንተ እዚህ አበባ ልትሰጣጡ አትችሉ። ስርዓትን ያዝ ናቲ። ሳሚ እኮ ተረጋጋ። ምንድነው ተረጋጋ? እንደ አበባ ሲሰጥሽ ትቀበያለሽ? እንደ አንቺ እኔ አልተቀበልኩም። ገኒ እኮ ነች የሰጠችኝ። ኧረ እባክሽ ገኒ ናት የሰጠችሽ? አንተ ይሄን ሰውዬ በእናትህ ከዚህ በፊት እኔ እኮ ሳቅፋት እንኳን እኮ ለምን ታቅፋታለህ? ለማንም የምትናገረው የተጣመመ አፍንጫ ያማል እንደ አንተ በሽተኛ ነህ እንዴ? እንዴት ትሰብረዋለህ? ለምንድን ነው የማልሰብረው? ተቀበይ። አንቺ ደግሞ ገኒ በእናትህ ተቀበይ። በዚህ ድላሳ ተቀበይ ናቲ። ኧረ በእግዚአብሔር ኧረ ተው። እኔ ከአንተ ጋር ሌላ ችግር እንዳልፈጥር። ተቀበይ። እንደ አንተ ምን ሆነ ነው? ቆይ ለምንድን ነው አንተ አበባ የምትሰጥበት ምክንያት ምንም ግልጽ አይደለም እኮ። ምንድን ነው የሚነግረኝ? ትወዳታለህ? እውነት ይችል እንዳው በደንብ ነው። ትወዳታለህ አይደለም? አፈቅራታለሁ። እንዴ ምን ሆነ ነው? አፈቅራታለሁ። እንዴ ሰላም ተቀበይ ናቲ በእናትህ። ይኸውልሽ ለአንቺ ብዬ ተጨንቄ የት ድረስ ሄጄ እንዳመጣሁት ስንት ነገር እንደከፈልኩበት ተረጂ። ተቀበይ። አይሽ ይሄ መስማር አለው እንዳልመታ። ተቀበይ። ፍላጎት ካለሽ ተቀበይ። በዚህ ልመርከክ። ኧረ ናቲ በእናትህ። ፍላጎት ካለሽ ተቀበይ። ባላ ተነስ። ምን ሆነ በእናትህ? ተቀበይ። ካልተቀበልሽኝ አልነሳም። ተቀበይ። አንተ ነገር ያለው ሰውዬ እኔ አናትህን ብዬ እንዳልገላግል። ምን አገባህ? ለምንድን ነው የማያገባኝ? እንዳይመለከትም እሷን ነው። ለምንድን ነው የማይመለከተኝ? ሲጀመር የዘመድ ሚስት አልነበረች እንዴ? ይችልሽ በቃ አያገባህም። ስለሱ አያገባህም። በቃ አንተ ቁጭ በል። ተቀበይ። እንዴ ሰላም። አጨብጭብ። ለምንድን ነው የማጨበጭበው? አንተ አጨብጭብ። ዘበናይ ማርዬ ዘበናይ ማርዬ እስቲ ልስፈንልሽ ሙሽራዬ ብዬ ዘበናይ ማርዬ
እስቲ ልስፈንልሽ ጨፍሪ ይኸውልሽ እሷ ራሱ ይታወቃታል፣ ደስ ብሏታል። በቃ ጨፍሪ፣ አንቺ ጨፍሪ። ና ተነስ ጨፍሪ። ወደዛ አይደልኝ እንዴ ምን ችግር አለው? የኔ ደስታ አያስደስትም? ይኸውልሽ ገኒ ራሱ ሳሚ ና ተነስ። ወደዛ አይደልኝ። አንቺ ከእሷ አባ ተቀበልሽ? ባለጌ ነሽ በጣም። አንተ ያማል እንዴ? ለምንድን ነው የምትመጣት? የባልሽ ዘመድ እኮ ነው። ለምንድን ነው የምትመጣት? አሁን እኔ ምግብ ስጠኝ፣ ርቦኛል። በቃ ውጣልኝ፣ በቃ ውጣልኝ። እንዴ ምንድን ነው አንቺ ተቀብለሽኛል አይደለ? እኔ እኮ ውስጥ ያውቆታል። አልፈልግም፣ ውጣልኝ። አልወጣም። ለምንድን ነው የማትወጣው? እዚህ እየመጣት በጥብጣል። እሷ በሽተኛ ናት። በቃ እኮ አንተ ምን አገባህ አሁን? እኔ እኮ እሷ ውጣልኝ እያልኩ ነው። በቃ ከወጣ ውጣ። ምን እንውጣለን? ምን ችግር አለው? እዛ ግቡ፣ ሂዱ መኝታ ቤት። እናንተ ስጣጣችሁ አይደል? የት ልትሄድ ነው? ኧረ በእናትህ የት ልትሄድ ነው? በእናትህ ልቀቅኝ። ና በቃ ተውሽ። ምንድን ነው? ና ፕራንክ ነው በቃ ፕራንክ ነው። ፕራንክ አድርጌያቸዋለሁ። አጨብጭብ ይገኝ በቃ ፕራንክ አደረጋቸው። ገኒ እንችላለን እና ታዲያ ምንድን ነው እንዴ? በቃ ፕራንክ ነው ተባላችሁ እኮ። እንደዚህ አይነት ቀልድ ነው። በቃ በፕራንክም ሰበብ ቢሆን እንጣጣለን። አትንካኝ ሳንደም ሊም እኮ